የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው የተፈጠረው? የቴዲ አፍሮ አልበም ኢትዮሪካ ከወጣ በኋላ የቴዲ አፍሮ ጓደኞች፣ የሥራ ባልደረቦች እንደዚሁም ደግሞ የስቱዲዮ ጥበቃዎቹ እንደታሰሩ ሁላችንም እናውቃለን። ከዛም በኋላ ሁሉም በገንዘብ ዋስ እንዲወጡ ፈርዶላቸው ነበር። ነገር ግን አንዳንድ ግለሰቦች እንዳልወጡና ድብደባም እንደደረሰባቸው የደረሰን መረጃ አለ። ይህንን መረጃ ለእናንተ የምናካፍል ይሆናል። ድብደባ ደረሰባቸው ከተባሉ የቴዲ አፍሮ ጓደኞች መካከልም ሴት የሆነችው ምክትል ስራ አስኪያጇ ነበረች። ታዲያ እቺ ስራ አስኪያጁ የ5 ልጆች እናት እንደመሆኗ መጠን እንደዚሁም ደግሞ ያላባት የምታሳድጋቸው 5 ልጆች እንዳሏት ሰምተናል። ተጠንቀቁ። በመከላከያ ተርጋ የታገዘ እገታና ውንብድና የተፈጸመ ይገኛል። ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አርጉ። የቴዲ አፍሮ ኢትዮሪካ አልበም የመጨረሻ አልበሙ ማለት ነው ብዙዎችን ሲያበሳጭ ሲያስደስት እንደዚሁም ደግሞ የተለያዩ አጀንዳዎችን ሲፈጥር እንደሰነበተ እናስታውሳለን። ብዙዎችም ከዚህ ጋር ተያይዞ ነው እስራቱ የተፈጠረባቸው። ከዚህና ከመሳሰሉ ዜናዎች ጋርም አያይዤ የማቀርብላችሁ ዜናዎች ይኖራሉ። ከነዛም ማለት እንግዲህ የቀድሞዋ የኢቢኤስ ቲቪ ጋዜጠኛ የነበረችው አሁን ቻናል ዋን ላይ የምትሰራው ሊያ ብዙ ተቃውሞ እየደረሰባት ነው። ይሄ ምክንያት እንግዲህ ወጣት የሆነው ቲክቶከር ላይ ማፌዟን አስመልክቶ ነው። ጋዜጠኛ ሶፎንያስም በመጨረሻ ይቅርታ ጠይቆ እንግዲህ ወደ ማህበረሰቡ እንደተቀላቀለ መረጃዎች እየተነገሩን ይገኛሉ። ይህንን ነገር ብዙዎች እንዴት ሊቀበሉት ይችላሉ የሚለው የብዙሃኑ ጥያቄ ነው፣ የኔም ጭምር። እስኪ ሐሳባችሁን በመጀመሪያ ኮሜንት ሴክሽን ላይ ተጽፉልኛላችሁ። ይህንን ጉዳይ እንደቀላል ትቀበሉታላችሁ ወይ? ይቅርታውን በአንዴ ትቀበሉታላችሁ ወይ የሚለውን እስኪ ሐሳባችሁን ኮሜንት ላይ አቅርቡልኝ። ሌላውና ዋናው ነገር ደግሞ መንጃ ፍቃድ ያላችሁና በአሁኑ ሰዓት ላይ ሹፌር የሆናችሁ ሰዎችን የሚመለከት ነው። የመንጃ ፍቃድ ፈተናን ድጋሚ እንደምትፈተኑ እየተነገረ ይገኛል። ከዚህ ጋር ተያይዞ በቅድሚያ ግን እንድትጠነቀቁ መናገር የምፈልገው ነገር አለ። በአሁኑ ሰዓት ላይ የሚወጡ መረጃዎች እንደሚያሳዩት የመከላከያ ታርጋን በመጠቀም በመከላከያ መኪና የተለያዩ እገታዎችና የህገወጥ ነገሮች እየተፈጸሙ ይገኛሉ። ተጠንቀቁ። በመከላከያ ተርጋ የታገዘ እገታና ውንብድና የተፈጸመ ይገኛል። ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አርጉ። ይህ ክስተት የተፈጠረው እንግዲህ በአዲስ አበባ ሸራተን ሆቴል አቅራቢያ ነው። የመከላከያ ሰራዊት ተርጋ በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች ትላንትና እንግዲህ በቁጥጥር ስር ውለዋል። እንደምትመለከቱት እንግዲህ መኪናው ላይ የመከላከያ ተርጋ ለጥፈው ነበር እንግዲህ ማገት ወይም ደግሞ ውንብድና ስራ ሊሰሩ የነበረው። ይህ ክስተትና ይህ ድርጊት የተፈጸመባት ልጅ ሙሉ ቪዲዮ እንግዲህ ለቃለች፣ ገብታችሁ መመልከት ትችላላችሁ። ነገር ግን ድርጊት የተጋለጠው ተጠርጣሪዎቹ ሲንቀሳቀሱበት የነበረው ተሽከርካሪ በትራፊክ ፖሊሶች ተመዝግቦ በቁጥጥር ስር እንግዲህ መዋሉ እንግዲህ አሁን ታውቋል። ፖሊሶቹ ተሽከርካሪው ላይ ባደረጉት እንግዲህ ድንገተኛ ፍተሻ ከመከላከያ ተርጋ በተጨማሪ 3 የተለያዩ ተለዋዋጭ መኪና ተርጋዎች ተደብቀው አግኝተዋል። ህዝብ ጥንቃቄ እንዲያደርግ ይህን ቪዲዮ ሼር፣ ሪፖስት አርጉት። ሙሉን እንግዲህ የዚች ልጅ ወይም ደግሞ ምን እንዳጋጠማት የምትፈልጉ ከሆነ ቴሌግራም ቻናል ላይ አስቀምጫለሁ። ነገር ግን ጥንቃቄ አርጉ። በጸጥታ ተቋማት ስምና መለያ እንግዲህ በመጠቀም የተለያዩ ሰዎች እንግዲህ ወንብድናና እንዲሁ ደግሞ የተለያዩ ወንጀሎችን ስለሚፈጽሙ ጥንቃቄ አርጉ። ሙሉን ነገር እንግዲህ የምትፈልጉ ከሆነ ቴሌግራም ቻናል ላይ ሙሉ ቪዲዮ አስቀምጫለሁ። ይህ ቪዲዮ ሼር፣ ኮፒ ሊንክ አርጉ። በትላንትናው ዕለትም ኢንተርናሽናል በሆነው ግለሰብ እንግዲህ አንድ ደስ የሚል ወይም ደግሞ ብዙዎቻችንን ሊያስገርም የሚችል እንዲሁም ልንቀናበት የሚችል ነገር ተፈጥሯል። ይህም እንግዲህ አንድ ታዳጊ ወጣት ለኢንተርናሽናል ፉትቦል ክለቦች ወይም ደግሞ ፌመስ ለሆኑ ፉትቦል ክለቦች እጩ እንዲሆን ጥያቄ ቀርቧል። ይህም በዲላን ፔጅ ምክንያት ነበር። አሜን አሜን አሜን። ዲላን ፔጅ ለታዳጊ ኢትዮጵያዊ አሜን ትልቅ እድል ይዞለት ብቅ ብሏል። አሜን እግር ኳስ ተጫዋች መሆን ይፈልጋል፣ ችሎታውም አለው። ታዲያ ዲላን ፔጅ ከ19 ሚሊዮን በላይ ተከታይ ባለው የራሱ አካውንት ለአሜን ቪዲዮ ሰርቶለታል። ዲላን ፔጅ ለአሜን ማንኛውንም አይነት የጉዞ የቪዛና የትራንስፖርት ወጪዎችን ሙሉ በሙሉ ለመሸፈን ቃል የገባ ሲሆን በተለይም ለአሜን ተወዳጅ ክለብ ለሆነው ለእንግሊዙ አርሰናል ለዚህ ወጣት አንድ እድል ስጡት ሲል በይፋ ጥሪ አቅርቧል። ውድ ኢትዮጵያውያን ጨዋታው እየተቀየረ አይመስላችሁም? የአሜን ህልም እንዲሳካ ከታች ያስቀመጥኩላችሁን የዲላን ቪዲዮ ውስጥ የአርሰናልን ፔጅ ኮሜንት ላይ ሜንሽን እያደረግ ድምጻችንን እናሰማ። የመተባበር ቅብብሎሹን እናስቀጥል። መልካም ጊዜ። ከእንደዚህ አይነት ቀና ተግባሩና ከብዙዎች ሁኔታዎች ደስታዎች በኋላ ኢትዮጵያንም ለቆ ሄዷል። ብዙዎች እንግዲህ ታሞ ነው ሄደው እያሉም ይገኛሉ። ግን ከሆድ ቁጥረት ውጪ ምንም አይነት ህመም እንዳልነበረበት ገልጿል።
ከሆድ ህመም በስተቀር ያጋጠመው የተለየ ምንም አይነት ችግር የለም። ዲላን ፔጅ በኢትዮጵያ የነበረውን ጉብኝት አጠናቆ ወደ ሀገሩ ተመልሷል። በሽኝቱም ወቅት እንግዲህ እንደዚህ እንደምትመለከቱት ሲገናኙ በነበረበት መንፈስ አሁንም ሲለያዩ በታላቅ ወንድማማችነት ስሜት ነው ዲላን ፔጅ የተሸኘው። ለመጎብኘት ያሰባቸውን ብዙ ቦታዎችን የጎበኘ ሲሆን የአፋሩን ዳሎል ስፍራን ግን ሳይጎበኝ ቀርቷል። ይህም ካለው ጊዜ ጠባብነት አንጻር እንደሆነ ይገመታል። ለማንኛውም የዲላን ፔጅ የኢትዮጵያን ቆይታ እንድትመለከታችሁት ሀሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በሚያስገርም ሁኔታ ኢትዮጵያ ውስጥ ታይቶ የማይታወቅና ተሰምቶ የማያቅ ነገር ተፈጥሯል። እስኪ አይጥ ኢትዮጵያ ውስጥ ምግብ ሲሆን ለመጀመሪያ ጊዜ ሰምቻለሁ። እስኪ ይህንን ቪዲዮ ስሙትና በአግባቡ ኮሜንት ላይ ሀሳባችሁን ግለጹልኝ። ምን ያክል የባህል ጥሰት ወይም ደግሞ ስርዓት አልበኝነት እንደሆነ። የአይጥ ቀይ ወጥ ነው። እስኪ ዛሬ አንድ ላይ እንስራ። እንደዚህ እንደምታዩት መጀመሪያ አይጡን በዋይት ሳልትና በፒንክ ሳልት እንደዚህ በደንብ አርሰዋለሁ። ከዛ በደንብ ይታጠባል። ልክ ዶሮ እንደምታጡት ማለት ነው። እንደዚህ በደንብ አዋህደውና ይታጠባል። ከዛ ከታጠበ በኋላ ደግሞ አለቅልቄ እንደዚህ ትንሽ ገንፈል አደርገዋለሁ። እንደዚህ እንደምታዩት እስከ ጭራው ነው የሚገባው። ከዛ እንደዚህ በሽንኩርት ደግሞ እንደዚህ ይታሻል። በቃ ፕሮሰሱ ልክ እንደ ዶሮ ነው ማለት ነው። ዶሮ እንደምታቁላሉት ነው የምታቁላሉት። እዚህ ጋር ደግሞ ከሱ የተረፈውን ሽንኩርት እንደዚህ ከታትፌ እያቁላላው ማለት ነው። ልክ እንደዚህ ብዙ ሽንኩርት መሆን አለበት። እዚህ ጋር ደግሞ አይጥ ነጭ ሽንኩርት በጣም ነው የሚፈልገው። ቅመማ ቅመም እንደዚህ ትንሽ የተወሰነ በርበሬ ያረኩበት። ከዛ በኋላ ነጭ ሽንኩርቱን ጨምሬ ደግሞ በደንብ አቁላላሁትኝ። እዚህ ጋር ደግሞ ለማባያ ያው ለማወራረጃ ሀባብ ፈጭቻለሁ። እዚህ ጋር ቆንጆ ሆኖ ደርሷል። እንደዚህ እንደምታዩት ጭራው አልቀረ፣ አንገቱ አልቀረ፣ ቆንጆ ሆኗል። ያው እንደዚህ ከበላን በኋላ ደግሞ ያው ቡና አይቀርም። እንደዚህ ቆንጆ ቡና ፈላልቼ ደግሞ እሱን ጠጣሁበት ማለት ነው። መልካም ቀን ይሆንላችሁ። እዩት እስኪ እዚህ ጋር አይጥ የበላ ፊት ባይ። ነዳጅ በኩፖን የሚወስዱ ሰዎችም ወይም ደግሞ ፎሪነር የሆኑ ሰዎችም በአሁኑ ሰዓት ላይ ትልቅ የሆነ ትችትን እያቀረቡ ይገኛሉ። ይህም ፎሪነር እንግዲህ በሚያስገርም ሁኔታ በተሰባበረ አማርኛ እንዲገባን አድርጎ ነግሮናል። እስኪ ስሙትና። ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ተከራካሪ ነገር በሾኩት እኔ አጥፋ ይሻላል። በሾኩት ለኔ አጥፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮፖን አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል? ይሄ ከየለም በፊት ኩፖን እኔ ወረፋ ላይ የገባ እነሱ ኮፖን ይጠይቃል። እሺ እኔ በሁላል ወል ዞር ኮፖን አገኘ ለኔ አይቀጣም። ለምንድን ነው? ከኔ ጋር ቻዋታ ነው የወርጋት እንት ዋጋ ምንም የለም። የወርጋት እንት የስቴፕ ውሸት ነው እንዴ? የውሸት ነው እንዴ? ና የወርጋት ከፍሬንች ጋር ቻዋታ ነው እንዴ? ምን ማለት ነው? ፈረንጅ ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት። ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረና ጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራ በኩል ቀኝ በኩል ዝም ብሎ ለሚከረከረን በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ፣ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ። ሌላ ሰዎችም ዝም ብሎ ለኔ ከረከረው። ለምንድን ነው? አልገባኝም። ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አይተፋ በቃ። እሱ የተናገረውን በአግባቡ ኮሜንት ላይ የሚጽፍልኝ ሰው ካገኘው እኔ ሸልማለሁ። እስኪ ኮሜንት ሴክሽኑን እራሳችሁ አንድ በአንድ ጻፉላት። ቀደም ሲልም የመንጃ ፍቃድ መረጃዎች እንዳሉ ነግሬያችሁ ነበር። አዳምጡትና በአግባቡ አዳምጡትና ትክክለኛ የሆኑ ውሳኔዎችን እንድትወስኑ ከወዲሁ መናገር እፈልጋለሁ። ሁሉም ሹፌር የመንጃ ፍቃድ ብቃት እንደገና ሊፈተኑ ነው ተብሏል። ሁላችሁም አዳምጡት። በትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎች በሙሉ በቴክኖሎጂ የተደገፈ ስልጠናና የብቃት ምዘና እንዲወስዱም የሚያስገድድ አዲስ አሰራር ሊዘረጋ መሆኑን አስታውቋል። በዚህም አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና እንደሚመዘንም ተገልጿል። የመንገድ ትራፊክ ደህንነትን ለማሻሻልና አደጋን ለመቀነስ የታለመውን ይህንን ሀገራዊ ፕሮጀክት ለመተግበር ሚኒስቴሩ ኤስዲኤስ ከተባለ ድርጅት ጋር የውል ስምምነት ተፈራርሟል። እናም በአዲሱ አሰራር
መሰረት ማንኛውም አሽከርካሪ በዲጂታል ሲስተም የሚመራውን ምዘና በማለፍ ብቃቱን ማረጋገጥ የሚጠበቅበት ሲሆን በቅድሚያ የንግድ መኪና አሽከርካሪዎች ምዝገባም ስልጠናና ምዘና በቅርቡ ስለሚጀምር አሽከርካሪዎች ዝግጁ እንዲሆኑ ሚኒስቴሩ አሳስቧል። ለፈጣን አዳዲስና ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ከዚህ በተጨማሪም የቀድሞዋ የኢቢኤስ ጋዜጠኛ ሊያ እንግዲህ ብዙ አይነት ትችቶች እየደረሱባት እንደነበረ ነግሬያችኋለሁ። ይሄ ነገርም እንዴት እንደተፈጠረ እንመልከተው። ታዋቂዋ የቻናል ዋን ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው በማለት በቶሚ ፊትነስ ላይ ለመቀለድ ያደረገችው ሙከራ ሰፊ ትችት እያስተናገደ ነው። ሊያ በብዙሃኑ ዘንድ ትልቅ ክብር የሚሰጣት ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ስትሆን ቶማስ ወይም ቶሚ ፊትነስም እንዲሁ በማህበረሰቡ ዘንድ ትልቅ ቦታ ያለው ሰው ነው። ይሁን እንጂ ሊያ የሰራችው ይሄው የፌዝ ቪዲዮ በብዙዎች ዘንድ ከተከበረች ጋዜጠኛ የማይጠበቅና የሰውን ክብር የሚነካ ስላቅ ነው በሚል ከፍተኛ ቅሬታን አስነስቷል። በአንጻሩ ደግሞ ጉዳዩን ቀለል አድርገው ያዩትና ተራ ቀልድ ነው የሚሉ ወገኖችም አሉ። ከትልቅና ከተከበረ ጋዜጠኛ እንዲህ አይነት የሰውን ስሜት የሚነካ ፌዝና ስላቅ ማድረግ ተገቢ ነው ወይስ ጉዳዩ ተራ የማህበራዊ ሚዲያ ቀልድ ነው? የእናንተን የቁም ነገር አስተያየት በኮሜንት አጋሩኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። ጋዜጠኛ ሶፎንያስም በዚህ መልኩ ነበር የኢትዮጵያ ሕዝብን ይቅርታ የጠየቀው። ጋዜጠኛ ሶፎንያስ የኢትዮጵያን ሕዝብ በይፋ ይቅርታ ጠየቀም። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በፌስቡክ ገጹ ላይ ባስተላለፈው መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ያለው ሶፎንያስ መጽሐፉ የበደላችሁን ይቅር በሉ እንደሚል የኢትዮጵያ ሕዝብ ይቅር እንዲለውና በጸሎታችሁ እንድታስቡት በእግዚአብሔር ስም ጠይቋል። በስተመጨረሻም ጋዜጠኛው እንደ እግዚአብሔር ፈቃድ በሰፊው መድረክ ኑዛዜን ትሰማላችሁ፣ በጣም ብዙ የምናገረው ነገር አለኝ በማለት ዛሬ ማክሰኞ ምሽት 4 ሰዓት ላይ በቲክቶክ ገጹ ይፋዊ ማብራሪያ እንደሚሰጥ አስታውቋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑም። ሁላችንም እሱ ከልብ ይቅርታውን በዚህ መልኩ ከሰጠን ከይቅርታ በላይ ምንም ነገር የለምና ሁላችንም ከልብ ይቅርታ መጠየቁን አስተውለን ይቅር እንድንለው እኔ ሐሳቤን እናገራለሁ። ቃላቶቹንና ሁኔታውን ተመልክታችሁ የተሰማችሁን ትነግሩኛላችሁ። ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ይህ ሙዚቃ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ በዚህ ሰዓትም ሱዳኖች እየተቀባበሉት ይገኛሉ። እንዲሁም ደግሞ ስሜታቸውን የውስጣቸውን እየገለጹበት ነው የሚገኘው። ታዲያ ይህ ሙዚቃ በድጋሜ የተሰራው በሙሐመድ ወርዲ በ1960ዎቹ አካባቢ እንደሆነ ይነገራል። በአጠቃላይ ይህ ሙዚቃ የሱዳን የነጻነት የዲሞክራሲና የህዝብ ድምጽ በመሆን ይታወቃል። ታዲያ ሱዳን በአረብ ባህልና በኑቢያ ማንነት መካከል የምትኖር ሀገር ስትሆን ዘፈኑ የሱዳን ህዝብ ለነጻነት የከፈለው መስዋዕትነት በተጨማሪም ደግሞ የችግርና የመከራ ዘመናቸውን ስለሚያስታውሳቸው ነው እንግዲህ ይሄ ሙዚቃ እጅጉኑ የሚወዱት። አስቡት፣ አንድ የሚያረጋችሁን የገዛ ዜማችሁን አንድ የጎረቤት ሀገር ድምፃዊት ባህላችሁን በተላበሰ መልኩ እንዲሁም ደግሞ ስሜታችሁን በሚገልጽ መልኩ የአንድነት ናፍቆታችሁን የሚገልጽላችሁ የኪነ ጥበብ ስራን በዚህ መልኩ ተለማምዳ ብዘፍንላችሁ ምን አይነት ስሜት ነው የሚሰማችሁ? ታዲያ ሱዳናውያኖቹም የወደዱት ከድምጿ ባሻገር አብረነን ከጎናችሁ ነን፣ እናያችኋለን፣ አልተረሳችሁም፣ እንረዳችኋለን የሚል ህመምን መጋራት ነው ሲሉ እንግዲህ ብዙዎች ይህንን ሙዚቃ እየተቀባበሉት ይገኛሉ። ታዲያ ይህ ሙዚቃ ለሱዳናውያኖች እንደ ብሔራዊ መዝሙራቸው ነው የሚታየው። ለዛ ነው ይህ ዜማ ከዘፈን በላይ የሆነው። እናንተ በጉዳዩ ላይ ምን አይነት አስተያየት አላችሁ? የምትጨምሩበት ሀሳብ ካላችሁ በኮሜንት ላይ አስቀምጡልኝ። ይሄ ሰዓት ሁላችንም እንደምናውቀው የግራጁዌሽን ሰዓት ነው። ማለትም ተማሪዎች የሚመረቁበት የለፉበትን ውጤታቸውን የሚያዩበት ታይም ነው። ታዲያ ብዙዎች በዚህ ታይም ላይ ብዙ አይነት ሴሌብሬሽኖችን ሲያደርጉ ተመልክተናል። ከጀርባ የምትመለከቱት ቪዲዮም አንዱ ነው። እንደዚህ ብጥብጥ እስኪመስል ድረስ እንግዲህ ግራጁዌሽናቸውን ሁከት በሁከት አድርገውታል። ይህንን ነገር ትቀበሉታላችሁ? እዚህ አጋጣሚ አንድ ሪያሊቲን ልጨምርላችሁ። በዚህ መልኩ ግራጁዌሽኗን ያከበረች አንድ ወጣት እህታችን እንግዲህ በአሁን ሰዓት ላይ ዲግሪዋን መቀማቷ እየተሰማ ይገኛል። ይሄም ምክንያት የሆነው ስርዓት ባለው መልኩ ወይም ደግሞ በአግባቡ ዲግሪዋን ባለመቀበሏ ምክንያት ነው። የዚህን ነገር አስከፊነት የተናገሩት ፕሮፌሰሮች በአሁን ሰዓት ላይ ወጣቱ ወይም ደግሞ ህፃናቶች የሚፈጠሩት እንዳለ ከወላጆቻቸው ያነሰ አይኪው እንዳላቸው እየተናገሩ ይገኛሉ። ይህንንም በአንድ ወቅት ወቾ ጉድ ላይ ተመልክቼው ነበር ቅርብ ጊዜ። ለሱም እስኪ አንድ አግባብ ያለው አስተያየት ተሰጥቷል። እንመልከተው። ይህንን ቪዲዮ እስኪ እዩት።
አቅም እውነት ይሁን አይሁን በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት ወላጆቻቸውን የማይበልጥ አይኪው ኦኬ ደንዘዝ ብሏል ነው ለምን መሰለ ከዛ ደግሞ ስማርት ናቸው ነው እንጂ ወላጆችን የማይበልጥ እኮ ይኸውልሽ ኮሌክቲቭ እውቀት ነው ያላቸው ተመሳሳይ እውቀት ነው ያላቸው ሁሉም ሰዎች የተወሰነ እውቀት ነው ያላቸው አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸውም በቃ ይሄ ሱፐርስቲሽስ ነው የሚባለው ከላይ ነው የሚያውቁት ሱፐርፊሻል ነው እዛ ከላይ ብቻ ነው የሚያውቁት ይሄ በደንብ ዲፕ እውቀት የላቸውም እዛ ከሁሉም ሰው ከቤተሰቦች አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረህ ነው የሚመጣው ኖርማሊ እንደዛ ነው የሚሆነው ኤክስፒሪየንስ ምናምን የተሻለ እየበለጥካቸው ነው አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው ለምን መጀመሪያ ደረጃ የወቸው ጉድ ፕሮግራምን ላመሰግን እወዳለሁ ይሄንን ሐሳብ በማንሳታችሁ ምክንያትና ወላጆቻችንን ወይም ታላቆቻችንን መብለጥ የምርጫ ሳይሆን የተፈጥሮ ግዴታ ጉዳይ ነው ኦኬ የሚጠበቅብን ነገር ነው ይሄንን ቪዲዮ እኔን ለሚጠሉ ልጆች አድርሱላቸው እኔ ጋር ለሚስማሙት አይደለም በቃ በጣም ጠላታቸው አድርገው የመዘገቡኝ ሰዎች ጋር አድርሱት ይጥሉኝ መልእክቱ ድረስ ምን መሰላችሁ ተፈጥሮ ላይ ልጅ የሚወለደው አስሬ ዝም ብሎ ዓለም እንድትጠቀጠቅ አይደለም ኔቸር አፕግሬድ ራሷን ታረጋለች አዲስ ኮምፒውተር ስትገዙ እንዴት ነው ለአስሬ የገዛችሁትና ደግሙትም አይደል ኔክስት ጄነሬሽን ፈጣኑን ምናምን ነው በቃ ስትወለዱ እናንተ ምን ነው የሚጠበቅባችሁ ነገር ግን ምንድነው እያየን ያለነው ነገር በጋራ ማሰብ በቀላሉ መታለል ቅድም እንዳለው ኮሌክቲቭ ኖሌጅ ነው ያላቸው የሆነች ነገር በትንሹ ነው የሚረዱት በቃ በአጭር የአንድ ሰከንድ የአንድ ደቂቃ ቪዲዮዎች ውስጥ ሙሉ ነገር ገባኝ የሚል ባች እየተመረተ ነው ለናንተ ጠንቅ ነው ይሄ ለራሳችሁ እኔ እናንተን የማታለል አይነት ቪዲዮ ሰርቼ ስለቅ የሚያኮራኝ ነገር አይደለም ላታልላችሁ አይገባም ነበር በጣም አይገባም ነውር ነው እኔ ታናሾቼን ማታለል መቻል የለብኝም ከቻልኩኝም ደግሞ በጣም ሊከብደኝ ይገባል because አዲስ ጭንቅላት በጣም ኢዚሊ ማኒፑሌት የሚደረግ ባች እንዲመረት ይፈልጋል እነማን እንደፈለጉ ለምን እንደሚፈልጉ እንግዲህ አብረን ሁላችንም ኢቬንቹአሊ ሪዛልቱን ልናይ እንገደዳለን አንረዳም አናዳምጥም ካላችሁ ከፋይ እናንተ ሆናችሁ እኛ አይደለም እኛ በጭራሽ ልንከፍል አንችልም አስተውሉት በተፈጥሮ ህግ ራሱ እኔ ከእናት አባቴ ለየት ያለ እይታና ፈጣን የሆነ ምላሾች ለተለያዩ ጉዳዮች ከነሱ ስማርተር በሆነ ወይ ማግኘት ግዴታዬ ነው አይኪዋችን መውረዱ ብቻ አይደለም የሆነ የተለየ ነገር እየተፈጠረብንም ይገኛል ከነዛም ማለት እንግዲህ ሁሉንም ነገር ሰው ያውቃል ስለኛ ምንም ድብቅ ነገር የለንም ይሄንን ምላችሁ አንድ ነገር አለ ሶሻል ሚዲያ ላይ የሚፈጠሩ የትዳር ሁኔታዎች ናቸው እስኪ እቺን ግለሰብ ተመልከቷት ለልጇ የገዛላትን ወይም ደግሞ ባለቤቷ ለልጅ የገዛውን እንዳለ ነገር በዝርዝር ይዛ ሶሻል ሚዲያ ላይ ወጣለች መስከረም 4 ሩዝ 5 ኪሎ ገዝቷል ወተት 1 ሊትር ገዝቷል ብስኩት ገዝቷል ይሄ ኩኪስ ማለት ነው እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል እርጎ ገዝቷል ወተት 1 ሊትር ገዝቷል ከዛ ብስኩት ገዝቷል ፓምፐርስ ገዝቷል 2 ፓምፐርስ ገዝቷል ዋይፕስ አንድ ነው የገዛው ልጃችሁ የአራት አመት ነው አይደል ልጃችሁ 3 አመት አሁን ነው 4 ይሞላል አዎ ማታ ምን ስትያስበሽ ነው የኔት እንዴት ሐሳቡ መጣልሽ ለልጁ የሆነ ነገር ሲገዛ ቀኑን የገዛ እንዴት ሐሳቡ መጣልሽ ቪዲዮአችሁን የተቆራረጠ ያየው የነበረ ተለያይታችኋል በፍርድ ቤት ምናምን ለልጁ ተቆራጭ ያደርጋል አሁን መታችሁ እዚህ ላይቭ ላይ ጣጣችሁን ይዘበዘባችሁ ነው ግን እንዴት አሰብሽው እነዚህ ነገሮች በዝርዝር በዚህ ቀን እንደዚህ ገዝቷል በዚህ ቀን ምናልባት ድጋሚ ፍርድ ቤት የምትሄዱ ከሆነ ለፍርድ ቤት እንዲጠቅምሽ ነው የቴዲ አፍሮ ምክትል ስራ አስኪያጅን ብዬ የነገርኳችሁ ነገር ነበር ታዲያ
የ5 ልጆች እንደዚሁም ደግሞ ያለ አባት እንደምታሳድጋቸውም ከዚህ በተጨማሪ ነግሬያችሁ ነበር። ፍርድ ቤት በቀረበችበት ሰዓትም ለመጨረሻ ጊዜ ተደብድባ እንደታየች መረጃዎች እየገለጹ ይገኛሉ። ይህንንም የዘገበው ዘሀበሻ ነበር። ዘሀበሻም በእንደዚህ አይነት መልኩ ሁኔታውንና ያለውን ነገር ገልጾታል። የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው የተፈጠረው? የፍርድ ቤት መዶሻ ነፃነትን ሲያውጅ ፖሊስ ደግሞ የእስር ቤቱን በር መልሶ ሲዘጋው ማየት ምን ያህል ያማል? ዛሬ የፍትህ ስርዓታችንን ታማኝነት እጅግ ሐሳቢ ጥያቄ ውስጥ የከተተን ልብ ሰባሪ ክስተት ተፈጥሯል። 6 ኪሎ በሚገኘው ጠቅላይ ፍርድ ቤትም ይህ ታሪክ የባለቤቷን ህልፈት ተከትሎ 5 ልጆቿን ብቻዋን የምታሳድገው የኦስትሪያ ዜግነት ያላት የቴዲ አፍሮ ቃል አቀባይ የወይዘሮ ማህሌት ወይም ሃና ሰለሞን ታሪክ ነው። ፍርድ ቤት በዋስ እንድትፈታ ባለፈው ሳምንት ትዕዛዝ ሰጥቶም ቤተሰብም ገንዘብ አስይዞ መፈቻ ተጽፎላት ሳለም ፖሊስ ግን ውሳኔውን በማጓተትና ይግባኝ በመጠየቅ ማህሌት ለተጨማሪ ሙሉ 1 ሳምንት በእስር እንድትማቅቅ አድርጓታል። ከሌሎች 7 ተከሳሾች ጋር 5 አባት የሌላቸው ልጆች እናታችን የዋስትና ወረቀት ተቆርጦላት ዛሬ ትመጣለች ብለው በናፍቆ ሲጠብቁ እናት ግን ፍትህ በተጓደለበት እስር ቤት ውስጥ ቀርታለች። ዛሬ በጠቅላይ ፍርድ ቤት ግቢ ውስጥ ማህሌት የደረሰባትን ይህንን ግፍና የእናትነት አንጀቷን የሚበላውን የልጆቿን ናፍቆት መቋቋም አቅቷት ስሜቷን መቆጣጠር እስኪሳናት ድረስ በከፍተኛ የተስፋ መቁረጥ ስሜት ስታለቅስ ማየት የሁሉንም ልብ የሰበረ ትዕይንት ነበረ። አብረዋት ያሉ እስረኞች አጠገቧ በመሆን ሊያጽናኗት ቢሞክሩም የእናትነትን አንጀት የሚያብስ ቃል ግን አልነበረም። የዋስትና መብት ሕገ መንግስታዊ መብት ሆኖ ሳለ ፖሊስ ይግባኝን እንደ ማሰቃያ ስልት መጠቀሙ ትልቅ አደጋ ነው ይላሉ የህግ ባለሙያዎች። የፍትህ ስርዓቱ አባት ያጡ 5 ህጻናትን እናታቸውን ነጥቆ ለእንግልት ሲዳርግ በእውነት ህግ ለማንና ለምን ቆመን? የቴዲ አፍሮ የቅርብ ሰዎች ዛሬ ጠቅላይ ፍርድ ቤት ቀርበው ጠቅላይ ፍርድ ቤቱም መዝገቡን ለመመልከት ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። የሰለሞን ቦጋለ ልጅም ልታገባ እንደሆነ ወይም ሽምግልና እንደተላከላት ሁላችንም እናውቃለን። እሱም እንግዲህ በዚህ መልኩ መርቆ ሸኝቷታል። እስኪ እንመልከተው። ስላከበርሽኝ እግዚአብሔር አብዝቶ ይባርክሽ፣ ዘመንሽ ይባረክ፣ ዘርሽ ይባረክ፣ አንቺንም ባለቤትሽንም እግዚአብሔር ያክብራችሁ። ለዱልኝ ክበዱልኝ፣ ልጃችሁን አቅፌ ያሳድጋለሁ። እግዚአብሔር እንኳን ለዚህ ያበቃችሁ። የሰለሞን ቦጋለ ልጅ የሆነችው ማራማዊት ሰለሞን እንግዲህ በትላንትናው ዕለት ሽምግልና እንደተላከላት በጣም ብዙዎቻችን አይተናል። አንዳንዶቻችሁም ደግሞ እየመጣችሁ ሬት አድርጊው ብላችሁኛል። ሶን ቀጥል። ቀሚሷን ሬት ከማድረጋችን በፊት ግን ይሄንን ሽምግልና ስፔሻል ምን እንደሚያደርገው ልንገራችሁ። እዚህ ጋር የምትመለከቷቸው አብዛኞቹ አርቲስቶች በፊንቴክ ምክንያት እስር ቤት እንደቆዩ በጣም ብዙዎቻችን የምናስታውሰው ነው። በዛም ውስጥ ደግሞ የማራማዊት ሰለሞን አባት ሰለሞን ቦጋለ እስር ቤት ነበረ። ሰለሞን ቦጋለም እንግዲህ በእስር ቆይታው በጣም ከባድ ጊዜ እንዳሳለፈና የጤና እክልም ገጥሞት ነበረ። በስኳርና በደም ግፊት በሽታ ምክንያት በአብዛኛውን የእስሩን ጊዜ ሆስፒታል ነበር ያሳለፈውና እዛም ውስጥ እንግዲህ ማራማዊት ሰለሞን በጣም ከባድ ጊዜ እንዳሳለፈች ቲክቶክ ላይ ገልጻለች። ከቲክቶክም ደግሞ ለ3 ወር ጠፍታ ነበር። ታዲያ ግን በጣም ብዙዎቻችሁ የማታውቁት ነገር ሰለሞን ቦጋለ ማራማዊትን ገና በ19 ዓመቱ ሆኖ ነው የወለዳት። ብዙ ጊዜ በጣም አታችድ እንደሆኑና በጣም እንደሚወዳት ይናገራል። እና አብሳላት የሚባለው ሙቪ በጣም ብዙዎቻችሁ የምታስታውሱት ከሆነ የልጅና የአባትን ፍቅር የሚያሳይ ፊልም ነውና ለሷ ሲል ያንን ሙቪ እንደሰራው ይናገራል ማለት ነው። ታዲያ ይሄንን ሽምግልና ስፔሻል የሚያደርገው ይሄ ነው። በጣም ከባድ ጊዜ አሳልፈዋል ማለት ነው። ታዲያ ማራማዊት ሰለሞን ኢንጌጅድ እንደሆነች በጣም በቅርቡ ነው ያሳወቀችን። ግን ያው እጇ ላይ ያለው ቀለበት 3 እና 4 ወር ሆኖታል። ግን አሁን ላይ ሽምግልናውን አሳይታናለች። ሶሪት እናርገው። ቀሚሷ ይሄንን ይመስል ነበረ። ዳርክ ፐርፕል የሚባለውን አይነት ከለር የተጠቀመችው የኮርሴት ዲዛይን ነው ያለው ቀሚሷ። እጇ ላይ ያለው ነጠላ ነገሩ በጣም ተመችቶኛል። እዚህ ጋር ደግሞ ሜካፓን ተመልከቱት። ሜካፓ በጣም ቆንጆ ነው። ጸጉሯ፣ አክሰሰሪዎቿን በሙሉ ቆንጆ ናቸው። ቅር ያለኝ ነገር ወገቡ ላይ ኮርሴቱ በደንብ ወገቧን ስናች ቢያደርገው ኖሮ አንደኛ፣ ሁለተኛ ነገር ደግሞ መገተሪያ ብትጠቀም በደንብ የቀሚሱን ውበት ያወጣዋል ብዬ አስባለሁ። በተረፈ ግን ሁሉም ነገር ፍሎለስ ነው። ሜካፓ በጣም ቆንጆ ነው።
ሶ ካልኳችሁ ነገር በስተቀር ቀሚሱ ቆንጆ ነው። ስለዚህ 8.9 ከ10 ሰጥቼ የነበረው ሴሪሞኒ፣ የሚዜዎቿ ቀሚስ፣ ሁሉ ነገር በጣም ቆንጆ ነው የነበረው። የአባቷም ደስታ እንግዲህ እንደምታዩት ነው። እንኳን ለዚህ ክብር አበቃ በዚህ አጋጣሚ ማለት ፈልጋለሁ። ማራማዊትም መልካም የትዳር ዘመን ይሁንልሽ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ፣ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ፣ አንዱን አንዱ የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? ቢያንስ በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ፣ ታዲያ ምንድን ነው ትርጉሙ? የእናንተ የዚህ ዘመን መኖራችሁ ምንድን ነው? ለጸብ መነሻ መሆን ምንድን ነው? ይሄን ቪዲዮ ለኢትዮጵያ አርቲስቶች አድርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ገንዘብ የለኝ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝ ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ቆይ የኢትዮጵያ አርቲስቶች ለብራይዳል ለልደታችሁና ለሰርጋችሁ ብቻ ነው የምትገናኙት? እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። እናንተ ጋር አብራ የሰራችሁ አብራ የበላችሁ እቺ ወርቅ እናታችሁን ማገዛችሁ ነው። ሰው ሲታመም ዞር ብላችሁ አታዩም? በደስታ ጊዜ ትገናኛላችሁ። ከእናንተ በኋላ የመጡ ቲክታከሮች ግን ለእናንተ መኪና ሲገዙ ግን በጣም አታፍሩም? አታዝኑም? ሴት አርቲስቶች በጣም የምትገርሙት፣ በጣም ታሳዝናላችሁ። እርስ በርስ ለልደት ለሰርግ ለተለያዩ ነገሮች ትገናኛላችሁ። እስቲ ለመጥፎ ጊዜ ለሐዘንም እርስ በርስ ተረዳዱ እንጂ እቺን የመሰለች ወርቅ አርቲስት እንደዚህ አይነት ቦታ ውስጥ ስትኖር እናንተ ግን የፈለጋችሁትን ምግብ እየበላችሁ የፈለጋችሁትን መኪና እየነዳችሁ ከየት ነው ብር የምታመጡት? እንደው በደህና ጊዜ ብር እንኳን ብታመጡ ለምንድን ነው እቺ ሴት ማትረዱት? አይደል? ትክክል። እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። ከዚህ በኋላ የኢትዮጵያ ቲክታከሮች ጣልቃ አይገቡም። እናንተ የኢትዮጵያ ሴት ቲክታከሮችና እናንተ የኢትዮጵያ ሴት አርቲስቶችና ወንድ አርቲስቶች እቺ ሴት ከመሬት አንስታችሁ ትልቅ ቦታ ማድረስ አለባችሁ። እኛ ከመሬት ተነስተን እየሰራን ለእናንተ በእውነት በአፍ ያሳፍራል። በጣም ነው የሚያሳፍረው። እግዚአብሔርን በጣም መቤቴን ወዷታለሁ። ምን ያህል በጣም አርቄ ነው እንደው በወዳታ ቤት ይበላል። ጌታ ኢየሱስን እንደግል አዳኜ ሳዝን ሲበግስ የምታጽናና እናታለች በቤት ተብሎታ የምስጋና ማርያም ልበልሽ በፍቅርና ማርያም እንወድሻለን ማርያም እንወድሻለን። ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃሽ ሰውኛለሁ እመቤቴ ስልሽ ነይልኝ ማበል ሳይነግረኝ። የ12 ሰዓት ሽፍት ሰርቼ ማታ ማለት ነው እንቅልፍ እያዳፋኝ ወደ ቤት እየሄድኩ ነውና እንቅልፌ ሲመጣ በቃ መስኮት አወርዳለሁ ብርዱ እንዲቀሰቅሰኝ ከእንቅልፌ ነገር ተፈጥሮ ደግሞ እንዳልወድቅም እንዳልጋጭም በሚል ማለት ነው። እና ለስጋዬ ነው እየለፋ ያለሁት ይሄ ሁሉ ለምቾት
በልቶ ለማደር በሚል ሰበብ ማለት ነው። እና እንዲህ እያዳፋኝ የሆነ ሰዓት ላይ ምን ውልብ አለ፣ ይሄ ሁሉ ለስጋ ነው አለኝ። የሆነ ጥያቄ ነው አረኑ። ከዛ አው የምትፈልገውን ትለብሳለህ፣ የምትፈልገውን ትበላለህ፣ ለነፍስ ምን እያረክ ነው የሚል ጥያቄ መጣብኝና በጣም ረበሸኝ። ምንም እየሰራሁ አይደል። ዓለም እያሸነፈን ነው እንዴ? ነፍሳችን ተናዋል መሰለኝ። እና ለነፍሳችን ምን እየሰራ ነው? የእውነት ምን እያረግን ነው? ስጋ እኮ አንበሳም በግም ለሆዱ ይበላል። እኛ የምንለየው ግን ነፍስ ስላለን ይመስለኛል። ምንም ባናረግለት ከሆነ ለነፍሳችን ስተናል ማለት ነው። የእውነት ዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቪዲዮዎቹን ከወደዳችኋቸው ሰብስክራይብ እያደረጋችሁ ለእናንተም የሆኑ ሽልማቶችን አዘጋጅተን እስከምንጨርስ ድረስ በወዲሁ ሰብስክራይብ ያደረጋችሁ፣ ላይክ፣ ኮሜንት ሀሳባችሁን እየገለጻችሁልን በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።